ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዛሬው የመጀመሪያ ክፍል የማክሰኞ ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ ማክሰኞ ነገ ከነጎዲያ የእንግሊዝ ፕሪሚየር ሊግ ቀጥሎ ይውላል። በቀጣይ ሳምንት በሳምንቱ መጨረሻ የኤፍኤ ካፕ ፊክስቸር ስለሚኖር የፕሮግራም ሽግሽግ ተደርጎ እንግዲህ ወደ ሳምንቱ አጋማሾች ጨዋታዎች ተቀይረዋል እና በዚህ መሰረት ማክሰኞ፣ ሮብ፣ ሐሙስ በተከታታይ የእንግሊዝ ፕሪሚየር ሊግ ሲኖር በዚህ ፕሮግራም እንግዲህ ትኩረት የምናደርገው ከ4-4 በማሸነፍ በማይክል ካሪክ ውስጥ አስደናቂ ጉዞ እያደረገ የሚገኘው ማንቸስተር ዩናይትድን በተወሰነ መልኩ አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል የቅዳሜውን ድል በተመለከተ ድረ ጨዋታ ነጥቦችን ያልተወያየንበት ሌላኛው አስደናቂ ፎርም ላይ የሚገኘው በፕሪሚየር ሊግ ተከታታይ ጨዋታዎችን በማሸነፍ ወደ ቶፕ ፎር የሚደረገውን ጉዞ ትንቅንቅ ውስጥ የገባው የሊያም ሮሲኒየር ቼልሲን በተመለከተ ከዚህ ፕሮግራም በመቀጠል በተለይ በኮል ፓልመር ዙሪያ ትኩረት አድርገን የምንወያይ ይሆናል። ማንቸስተር ዩናይትድ ከሜዳ ውጪ ዌስትሃም የሚገጥም ይሆናል። የእንግሊዝ ፕሪሚየር ሊግ ዛሬ ነገ ከነጎዲያ ቀጥሎ ሲውል ቼልሲ ከሊድስ ዩናይትድ 4:30 የሚደረግ ጨዋታ ነው። በተመሳሳይ ሰዓት ኤቨርተን ከበርንማውዝ፣ ቶትናም ከኒውካስል ዛሬ የሚደረጉ የ4:30 ጨዋታዎች ሲሆኑ ዌስትሃም ከማንቸስተር ዩናይትድ የሚደረገው ጨዋታ 5:15 የነዛ 3 ፊክስቸሮች እረፍት ሲወጡ የሚጀምር ጨዋታ ይሆናል። ማንቸስተር ዩናይትድ በለንደን ስቴዲየም የሚያደርገው ተጠባቂ ጨዋታ። ነገ ከሚደረጉ ጨዋታዎች መካከል አስቶን ቪላ ከብራይተን፣ ፓላስ ከበርንሌይ፣ ማንቸስተር ሲቲ ከፉልሃም፣ ኖቲንጋም ፎረስት ከወልቭስ፣ ሰንደርላንድ ከሊቨርፑል የሚደረግ ጨዋታ ሲሆን ሐሙስ አንድ ጨዋታ ብቻ ነው የሚደረገው። አርሴናል ከሜዳ ውጪ ጂቴክ ኮሚኒቲ ስቴዲየም ላይ ብሬንፎርድን የሚገጥም ይሆናል። ይሄ ፕሮግራም በአጠቃላይ ትኩረት የሚያደርገው በማንቸስተር ዩናይትድ ወቅታዊ ብቃት፣ በማይክል ካሪክ ውስጥ ከፍተኛ ማንሰራራት፣ አስደናቂ የድል ጉዞ በዩናይትድ በአማረ መልኩ እንደቀጠለ ነው። ከማንቸስተር ደርቢ አንስቶ እስካለፈው ሳምንት ቅዳሜ እስከ ቶትናሙ ድል ድረስ የካሪክ ቡድን በአስገራሚ ውጤታማነት እንደቀጠለ ነው። ዛሬ የሚያደርገው ፍልሚያ የ5:15 ደግሞ የቀድሞ አሳዳጊውን ክለብ በተቃራኒው ይገጥማል። እንደምታስታውሱት ማይክል ካሪክ እስከ 2024 ድረስ የተጫወተበት 136 ጨዋታዎችን በታዳጊም በሲነር ደረጃ በአጠቃላይ ይህን ያክል የጨዋታ ቁጥር አድርጎ ነው እንግዲህ ወደ ሌላኛው የለንደን ተቀናቃኝ ክለብ ወደ ቶትናም ተዘዋውሮ ከ2 ዓመት ቆይታ በኋላ በቶትናም ቤት ፈርጊ በ2008 ይህን ተጫዋች ማስፈረም የቻሉት። ከዛም በኋላ በማንቸስተር ዩናይትድ ቤት አስደናቂ የስኬት ጊዜያትን አሳልፎ በአሰልጣኝነት ዘመን እንግዲህ በኬርቴከርነት ለ3 ጨዋታ ኡናይ ኤምሬን፣ ሚካኤል አርቴታን አሸንፎ ከቱሄል ጋር አቻ ተለያይቶ ስራውን ለኦሊጎና ሶልሻየር ካስረከበ በኋላ በሁለተኛ ዙር በኢንተር ማናጀር በዘንድሮ ሲዝን ከተቀጠረ በኋላ 4 ተከታታይ አስደናቂ ውጤቶች አሳማኝ በሆነ ብቃት በ2:45 ደቂቃ የተደራጀ የቡድን እንቅስቃሴ የዩናይትድን አጫወት በዘንድሮ የውድድር ዓመት በብዙ መልኩ የቀየረ ምርጥ ቡድን እየተመለከትን ነው። ይህን እንግዲህ ዛሬ ጥሩ ፎርም እንዳገኘ ከሰሞኑ የሚነገርለት ከመጀመሪያ 20 የፕሪሚየር ሊግ ጨዋታ 4 ብቻ ያሸነፈ ላለመውረድ የሚደረግ ከፍተኛ ትንቅንቅ ውስጥ የገባው
ዌስትሃምን በቅርብ ሳምንት ደግሞ በኑኖ ስፒሪቶ ሳንቶስ ማንሰራራት አሳይቶ ካለፉት 4 ጨዋታዎች 3ቱን በማሸነፍ በአንዱ ሽንፈት አስተናግዶ ዛሬ እንግዲህ የማይክል ካሪክን የቀድሞ ተጫዋቾችን በሜዳቸው የሚያስተናግዱ ይሆናል። ማንቸስተር ዩናይትድ ወደዚህ ፊክስቸር ሲመጣ በርካታ በቀሎችን እያሰበ ልክ እንደ ቶትናሙ ጨዋታ በበርካታ የውጤት ያለፉት ሪከርዶች በዩናይትድ እግር ኳስ ታሪክ ውስጥ ያልተመዘገቡ ደካማ ሪከርዶች በሌሎች አሰልጣኞች ሲመዘገቡ ቆይተዋል እና ባለፉት በነበረው 6 የእርስ በርስ ግንኙነቶች ማንቸስተር ዩናይትድ አንድ ጨዋታ ብቻ ነው ማሸነፍ የቻለው። በ4ቱ ሽንፈት አስተናግዷል። በአንዱ አቻ ተለያይቷል። ከዌስትሃም ዩናይትድ ጋር በዚህ ደረጃ በማንቸስተር እግር ኳስ ታሪክ ውስጥ ያልተመዘገበ ሪከርድ ነበር ባለፉት ጨዋታዎች ማንቸስተር ያስመዘገበው በሌሎች አሰልጣኞች። እነዚህን ሪከርዶችን ጭምር ለመቀየር የሚደረግ ጉዞ ነው። እንደውም እናስታውሰው ያለፈው ጨዋታ በኦልድ ትራፎርድ የተደረገው በመጨረሻ ደቂቃ ዲሴምበር ወር ላይ በተቆጠረ ግብ ማንቸስተር ዩናይትድ በሜዳው 1-1 ከተለያየ በኋላ በጣም የማንቸስተር ዩናይትድ ደጋፊዎችን ትዕግስት ያስጨረሰ ደስተኛ ያላደረገ በከፍተኛ ሁኔታ ተቃውሞ የተሰማበት ከባዱ ጨዋታ ነበር በሜዳ የተደረገው። አሁን ግን በቅርብ ሳምንት ማንቸስተር ዩናይትድ ያደረጋቸውን ጨዋታዎች ስንመለከት የቶፕ 6 ክለቦችን 3 በአሁን ሰዓት ደግሞ ከወገብ በላይ በጥሩ ውጤታማነት በጥሩ ፎርም እየመጣ የሚገኘውን ፉልሃምን እነዚህ 4 ክለቦች አሁን ማንቸስተር ዩናይትድ ከነበረበት ተከታታይ ጨዋታ ጥንካሬ አንጻር የዌስትሃም ፍልሚያ በተወሰነ መልኩ ካለፉት ፊክስቸሮች ወረድ ያለ ነው። ትኩረቱ ማለት ባለው ወቅታዊ አቋም ባለው ደረጃ ባለው የቡድኑ ስታንዳርድ ማንቸስተር ዩናይትድ እያሳየ ካለው በልዩነት የሚነሳ አስተማማኝ ብቃት አንጻር ይሄ ጨዋታ ለማይክል ካሪክ ፈታኝ ይሆናል ተብሎ ባይጠበቅም ግን ያለፉት ሪከርዶች አንዳንድ ለዌስትሃም አይነት ተቀናቃኝ የተወሰነ ጭላንጭል ያለውን ተስፋ ይዞ እንዲመጣል የሚያደርግ ነው። ለምሳሌ ዌስትሃም በሳምንቱ አጋማሾች በተለይ ማክሰኞና ሮብ በተደረጉ የፕሪሚየር ሊግ ያለፉት 15 ፊክስቸሮች ውስጥ ሽንፈት ማስተናገድ የቻለው በ3 ነው። በ7ቱ አቻ ሲለያይ በ5ቱ ድል በማድረግ 13 ጨዋታ አልተሸነፈም ካደረገው ያለፉት 15 ጨዋታ። እንዲሁም በተመሳሳይ ማንቸስተር ዩናይትድ በሳምንቱ አጋማሽ ከተደረጉ ጨዋታዎች ውስጥ ያለፉትን 5 ፊክስቸር ማሸነፍ አልቻለም። በአንዱ አቻ ሲወጣ በ4ቱ ሽንፈት አስተናግዷል። ለመጨረሻ ጊዜ ማንቸስተር ዩናይትድ በሳምንቱ አጋማሽ ድል ማድረግ የቻለው 97ኛ ደቂቃ ላይ ኮቢ ሜኑ በፌብሩዋሪ ወር 2024 ወልቭስ ላይ አስቆጥሮ 4-3 ባሸነፉበት ወቅት ነው በኤሪክ ቴናግ የአሰልጣኝነት ዘመን። ስለዚህ ይሄ ጨዋታ በተለየ ሁኔታ ማንቸስተር ዩናይትድ እነዚህ ደካማ ሪከርዶች በሌሎች አሰልጣኞች የተመዘገቡ በወቅቱ በአስተማማኝነት ለቡድኑ ትላልቅ ተስፋዎችን በመስጠት ለዩሮፒያን ውድድር በተለይ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ዩናይትድ ልክ እንደ ዋንጫ ፉክክሩ በራሱ የመወሰን አቅም ላይ ደርሷል። የሌሎች ቡድኖችን ነጥብ መጣል ሳይሆን የራሱን ኃላፊነት እየተወጣ ከጨዋታ ጨዋታ እያንዳንዱ ፊክስቸር በውጤታማነት በማጠናቀቅ በተሻለ ደረጃ ወደ ሻምፒየንስ ሊግ እግር ኳስን ቦታ ይዞ ለማጠናቀቅ እንግዲህ ካለፉት ጊዜያት የበለጠ ምርጥ አጋጣሚ የተፈጠረ ይመስላል በማይክል ካሪክ ውስጥ። ይህን አስደናቂ ጉዞ ታዲያ በዛሬው ጨዋታ መቀጠል ይችላል ወይ ነው። እስቲ እነዚህን ጉዳዮች እንወያይ። በተለይ የማንቸስተር ዩናይትድ በማይክል ካሪክ ውስጥ ከሚያሳያቸው ትላልቅ ጥንካሬዎች መካከል ያጫወት ሲስተም ነው። በዚህ ያጫወት ሲስተም ደግሞ ያልጎለበተ ያላደገ አስደናቂ አቅሙን አውጥቶ እያሳየ ያልሆነ ተጫዋች የለም። ደቂቃ ያገኘ ተጫዋች ሁሉ በሜዳ ውስጥ በሚደረግ እንቅስቃሴ የሚሰጣቸውን ኃላፊነት በልዩነት እየተወጡ ነው። የበለጠ ደግሞ የማይክል ካሪክ መምጣት ነፃነት ከሰጣቸው ወደ ግብ ካቀረባቸው የቡድኑን በተለይ የማጥቃት እንቅስቃሴ በአስደናቂ ሁኔታ ካሳደጉ ተጫዋቾች መካከል በነፃነት የራሱን ኳሊቲ በቅርብ ሳምንት ካለፉት ጊዜያት በበለጠ ማሳየት የጀመረው አምበሉ ብሩኖ ፈርናንዴዝ ነው።
የብሩኖ ፈርናንዴዝ ብቃት ምን ያክል ማደጉ የምናስተውለው ከሳምንት የሚወጡ ስታቶች ሁሉ ከሌሎች ክለቦች ጋር ከሚገኙ ተጫዋቾች በሊጉ በጥሩ ጥንካሬ ጀምረው ግን አሁን ላይ ባላቸው ወቅታዊ ፎርም ላይ ከብሩኖ ፈርናንዴዝ ጋር ሲነጻጸሩ ያላቸው ቁጥር በጣም ሰፊ ልዩነት አለ። ይሄ ተጫዋች ወደ ተፈጥሯዊ የ10 ቁጥር ቦታ መመለሱ ምን ያክል ለዩናይትድ ያለፉትን ጨዋታዎች ውጤታማነት በአስተማማኝ ደረጃ እያጎለበተ እንደሆነ በደንብ መመልከት ችለናል። የ25ኛ ሳምንት እስታቶች ላይ በማጥቃቱ ዘርፍ ያለውን አብዛኛውን ቁጥር ዶሚኔት ያደረገው ብሩኖ ፈርናንዴዝ ነው። ይሄ የማይክል ካሪክ መምጣት የበለጠ ደግሞ የቀድሞ ተጫዋች በቦታው ላይ የሚያስፈልገውን ነፃነትና የተጫዋቾችን ኳሊቲ አውጥቶ ለመጠቀም በልዩነት ለ10 ቁጥር ተጫዋች ከፍተኛ እርዳታ ነፃነት በመስጠት ረጅም ጊዜ በቦታው ላይ ቆይታ ስላደረገ ብሩኖ ፈርናንዴዝን እንዴት የዩናይትድ የክሬቲቪቲ ማዕከል ማድረግ እንደሚችል በደንብ የተረዳ ነው የሚመስለው። የብሩኖ ቁጥሮች ከባክስሪ ሲስተም አሁን ወደ 4-2-3-1 ፎርሜሽን ዩናይትድ ሲቀየርና ከኳስ ውጭ ባሉ እንቅስቃሴዎችና በመልሶ ማጥቃት በተደራጀ የታክቲክ ብላት የቡድኑ ሞመንተም ምን ያክል ከጨዋታ እያደገ እንደመጣ በርካታ ቁጥሮችን እየተመለከትን ነው። ለምሳሌ ብሩኖ ፈርናንዴዝ ባለፉት 8 ከሜዳ ውጭ በተደረጉ ጨዋታዎች ይሄ የማይክል ካሪክን ቡድን ብቻ ሳይሆን ያለፉትን ፊክስቸር ይጨምራል 2 ግብና 8 አሲስት በማድረግ በ10 ግብ ላይ ቀጥተኛ ተሳትፎ ያደረገ ብቸኛ ተጫዋች ነው ከሜዳ ውጭ ባሉ ፊክስቸሮች ብቻ። ይሄ የሜዳውን አያጠቃልልም ከሜዳ ውጭ ባለው። ስለዚህ የብሩኖ ኳሊቲ በሆም ማችና አዌይ ማች በሚል የሚገደብ አይደለም። የትኛውንም የሜዳ ክፍል ባለው ኳሊቲ የትኛውንም ስቴዲየም ላይ ፔርፎርም ለማድረግ ተጫዋቹ ሲስተማቲካሊ እንጂ ይሄ የደጋፊን ተጨማሪ ኃይል የሚፈልግ ወይ ሆም አድቫንቴጅን የሚጠብቅ አይነት ኳሊቲ አይደለም። ባለው አቅም ዩናይትድን ባለው ስታንዳርድ ባለው ኳሊቲ በልዩነት ሜዳ ውስጥ እያገለገለ የቡድኑን ክሬቲቪቲ አቅም ከሳምንት ከፍ እያደረገ የብሩኖ ፈርናንዴዝ እስታቶች አሁን ላይ በበለጠ አስደናቂ የክሬቲቪቲ ተጫዋች መሆኑን እያሳየን ነው የምንገኘው። ለምሳሌ ከነዚህ እስታቶች መካከል ይሄ ተጫዋች በ2001 እና 2 ራያን ጊግስ ከያዘው ሪከርድ ጋር እኩል ሆኗል። 8 ተከታታይ ያለፉት ጨዋታዎች ላይ የ10 የግብ ተሳትፎ በማድረግ በማንቸስተር ዩናይትድ ቤት ይህን ሪከርድ በመያዝ የክሬቲቪቲ ተጫዋች ከራያን ጊግስ በኋላ ሁለተኛ ተጫዋች ነው። ዛሬ ብሩኖ ፈርናንዴዝ በ2 ግቦች ላይ ቀጥተኛ ተሳትፎ የሚያደርግ ከሆነ አሲስትም ሊያደርግ ይችላል፣ ግብም ሊያስቆጠር ይችላል። ያን ሪከርድ መስበር ይችላል። አሁን ላይ ከራያን ጊግስ ጋር እኩል ቁጥር ላይ መድረስ ችሏል። ይሄ የብሩኖ ፈርናንዴዝን ወቅታዊ አስደናቂ የሜዳ ውስጥ የክሬቲቪቲ አቅምን ከሚያሳዩ ቁጥሮች መካከል በዋነኝነት ይነሳል። እስቲ የ25ኛ ሳምንት የፕሪሚየር ሊግ ጨዋታ ከነበሩ ስታቶች የብሩኖ ፈርናንዴዝ የክሬቲቪቲ የፋይናል ሰርድ እንቅስቃሴ ምን ያክል የጨዋታ ልዩነት እንደነበር በአንዳንድ ቁጥሮች እንመልከት። ለምሳሌ ወደ ተጋጣሚ የመጫወቻ ክልል ወደ ፔናልቲ ቦክስ የተሳካ ፓስ በማድረግ በ25ኛ ሳምንት 8 የተሳኩ ፓሶችን በማድረግ ብሩኖ ፈርናንዴዝ ብቸኛ ተጫዋች ነው። አንደኛ። ይሄ ማለት በማጥቃቱ እንቅስቃሴ 3ኛ የሜዳ ክፍል ላይ የብሩኖ ፋይናል ሰርድ ፓሶች አብዛኛው ወደ ክሬቲቪቲ የሚቀየሩና ለተጋጣሚ ከፍተኛ አደጋ የሚፈጥርና በተጋጣሚ አደጋ ክልል ጠንካራና ውጤታማ የሆኑ የተሳኩ 8 ፓሶችን ወደ ተጋጣሚ የመጫወቻ ቦክስ ፓስ በማድረግ ብቸኛ ተጫዋች ነው። በሁለተኛ ደረጃ በአለፈው ሳምንት ከቶትናም ጋር በተደረገው ጨዋታ የ25ኛ ሳምንት 6 ቻንሶችን ክሬት በማድረግም ብቸኛ ተጫዋች ነው። 6 ቻንስ። በዚህን ሰዓት በፕሪሚየር ሊግ በቻንስ ክሬት በማድረግ በኩል እንደ ብሩኖ ፈርናንዴዝ ከፍተኛ ቁጥር የያዘ ተጫዋች የለም። 74 ቻንሶችን ክሬት በማድረግ ብቸኛ ተጫዋች ነው። ከሱ በመቀጠል ያለው ተጫዋች 54 ቻንስ ነው ክሬት ያደረገው፣ በ20 ልዩነት አለው።
ይሄ ተጫዋች 6 ቻንስ በአንድ ጨዋታ በ90 ደቂቃ ከባድ የክሬቲቪቲ ቴክኒክን ነው እዚህ ጋር የምንመለከተው። እንዲሁም በዛ ጨዋታ 8 ሙከራዎችን በማድረግም ከፍተኛ ሙከራ ያደረገ በርካታ ቻንሶችን ክሬት ያደረገ እንዲሁም የቶትናሟ ግብ 200ኛ የብሩኖ ፈርናንዴስ በግብ ላይ ቀጥተኛ ተሳትፎ ለማንቸስተር ዩናይትድ ያደረገበት የ200 የግብ ተሳትፎን ያስመዘገበበት ነው። በ314 ጨዋታ 104 ግብ ሲያስቆጥር 96 አሲስቶችን ማድረግ ችሏል። አስደናቂ ቁጥር ነው በብሩኖ ፈርናንዴስ በኩል እየተመለከተ የምንገኘውና ይሄ ተጫዋች ምን ያክል የክሬቲቪቲው ማዕከል እንደሆነና ለማይክል ካሪክ ከፍተኛ መረጋጋት በአስደናቂ ውጤታማነት ኮንሲስተንሲ ያለው የቡድን እንቅስቃሴ በባህሪ ዩናይትድ በየትኛውም ደቂቃ የማስቆጠር አቅም እንዳለው ፈርስት ሃፍን ቡድኑ ያስቆጥራል፣ ሰከንድ ሃፍም ያስቆጥራል። ወጥ የሆነ ባላንስ የሆነ ቡድንን ነው እየተመለከተ የምንገኘው። ዩናይትድ በየትኛውም ዲፓርትመንት በተጫዋቾች ብቃት መውረድ፣ በተጫዋቾች አለመጎልበት ምክንያት የሚታይ አሁን ክፍተት የለም። ይሄ ለተጫዋቾች ባለፈው ዕለትም ስናነሳ ነበር የተሰጠው ታክቲካዊ ነፃነት ከአሞሪም ቡድን በተሻለ ሁኔታ የካሪክ ፍሌክሲቢሊቲ ለአማካዩም ለተከላካዩም ለአጥቂውም ክፍል ሳይኮሎጂካሊ ሜዳ ውስጥ ያለው ነፃነት የበለጠ ጥብቅ ከሆነ ታክቲክ ይልቅ ተጫዋቾች ከኳስ ጋር ሲሆኑ ያላቸው ሚና ፈጣን ትራንዚሽንን የማድረግ ያለ ኳስ ደግሞ የተደራጀ የመከላከል ስትራክቸር እና ተጫዋቾች ላይ ሎድ የማያበዛ ወይም ሰፊ የሜዳ ክልል ከቨር የማያደርግ ለማጥቃት የግድ የሚደረጉ የፓስ ሲኩዌንሶች ተመሳሳይነት ያላቸው ሳይሆን በተጫዋቾች የግል ክህሎትና ሜዳው የሚፈቅደውን ስፔስ በአግባቡ በመጠቀም ዩናይትድ በየትኛውም ዲፓርትመንት ላይ የተጋጣሚን ስፔስ ኤክስፕሎት እያደረገ እያንዳንዱን ፌዝ በፈጣን ትራንዚሽን በብሩኖ ፋይናል ሰርድ ኳሊቲ በሜኑ የአማካይ ስፍራ የኳስ ቴክኒክ የካሴሚሮ ደግሞ የተጋጣሚን ጫና የመቋቋም አቅምን ተጠቅሞ የቡድኑ ፍሉዲቲ እና ኢነርጂ ከሳምንት በላቀ ደረጃ ከፍ እያለ መጥቷል። ለብሩኖ ይሄን ያክል ነፃነት ማግኘት ደግሞ በፓስ ሲኩዌንስ በኩል ከበስተጀርባ ያለው ተጫዋች የሚያደርጋቸው ፓሶችና ጌሙን ኮንትሮል ለማድረግ የሚመርጥባቸው የጨዋታ ስትራክቸሮች የበለጠ ለብሩኖ ነፃነት ትልቁ አስተዋጽኦ ያለ ይመስላል። ምክንያቱም የኮቢ ሜኑ አስደናቂ ብቃት ለብሩኖ ፈርናንዴስ ጫናን የቀነሰ የበለጠ ፋይናል ሰርድ ላይ ባሉ እንቅስቃሴዎች እንዲያተኩር በበለጠ ደግሞ ቡድኑ ከደቂቃ ቻንሶችን በቀላሉ ክሬት እያደረገ ግብን ለማስቆጠር ጥረቱም እንቅስቃሴውም ማራኪ በሆነ መልኩ በቀላሉ እያስቆጠረ እንግዲህ ጨዋታን ዶሚኔት ካደረገ በኋላ ኢንጌም ማኔጅመንቱም ባላንስ ሆኖ የቀጠለበት ወቅት ነው በካሪክ ውስጥ የምንመለከተውና ትልቁ የኮቢ ሜኑ በአማካይ ስፍራ ላይ መሰለፍ ለ4 ተከታታይ ጨዋታ የታየው አስደናቂ ብቃት ወደ 3ኛ የሜዳ ክፍል ወይም ብሩኖ ወዳለበት ኤሪያዎች የተደረጉ የተሳኩ ፓሶች ቁጥር ከሳምንት የኮቢ ሜኑ እያደገ መጥቶ ባለፈው 25ኛ ሳምንት በፕሪሚየር ሊግ ከቶትናም ጋር በኦልድ ትራፎርድ በተደረገው ጨዋታ 33 ወደ ፋይናል ሰርድ የተደረጉ ስኬታማ ፓሶችን ሁለተኛ ላይ ከሚገኘው ተጫዋች በ6 ፓስ በመብለጥ አንደኛ ደረጃ ላይ አጠናቋል። 30 እና ከዛ በላይ ፓስ ፋይናል ሰርድ ላይ በተሳካ ሁኔታ ፓስ በማድረግ ይሄ ፓስ ቁጥር ያለፈው ጨዋታ ከፉልሃም ጋር ማንቸስተር ዩናይትድ ከኮቢ ሜኑ ያገኘው ፋይናል ሰርድ ፓስ 19 ነበር። በዚህ ሳምንት ኒውሜሪካል አድቫንቴጅ ዩናይትድ ሲጠቀም የበለጠ ኦፌንሲቭ ማይንድ ሆኖ ጨዋታውን ያጠናቀቀበትና በላቀ ደረጃ ፓሶቹ በስኬት መጠናቀቃቸውን የሚያሳዩ ናቸው። ከነዚህ መካከል 33 የተሳኩ የፋይናል ሰርድ ፓስ በማድረግ በ25ኛው ሳምንት አሁንም ክሬቲቪቲው ሙሉ ብሩኖ ፈርናንዴስ ዶሚኔት ሲያደርግ የፓስ ሲኩዌንሱን ደግሞ ኮቢ ሜኑ ሁለተኛ ደረጃ ላይ በነገራችን ላይ የሚገኘው ካሴሚሮ ነው 27 አንደኛና ሁለተኛ። እነዚህ ሁለት ተጫዋቾች በጋራ በመሆን ወደ ፋይናል ሰርድ
በስኬት የተጠናቀቀ 60 ፓስ አድርገዋል። ይሄ ማለት የዩናይትድ ማጥቃት ምን ያክል ፍሎው ፈጣን እንደሆነ በደቂቃዎች ውስጥ በተደጋጋሚ ይሄን ኤሪያ ለመጠቀም ዩናይትድ የበለጠ ወደ ሶስተኛ የሜዳ ክፍል ቀርቦ እንደሚጫወት ነው እነዚህ ቁጥሮች በአጠቃላይ የሚያሳዩት። ግን በዘንድሮ ሲዝን ታይቶ በማይታወቅ ሁኔታ ነው ብሩኖ ፈርናንዴዝ 74 ቻንሶችን ክሬት በማድረግ 25ኛ ሳምንት ላይ ደረሰ ብቸኛ ተጫዋች ነው። ሁለተኛ ደረጃ ላይ በነገራችን ላይ የሚገኘው ተጫዋች ዴክላን ራይስ ነው። 47 ቻንስ ነው ክሬት ያደረገው። ምን ያክል ጋፕ እንዳለው በሁለቱ ተጫዋቾች መካከል ቻንስን ክሬት በማድረግ ሁለተኛ ደረጃ ላይ ያለው ተጫዋች 47 ቻንስ ብቻ ክሬት ካደረገ ብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ የማጥቃት እንቅስቃሴ ምን ያክል በላቀ ደረጃ ወደ ፋይናል ሰርድ የበለጠ ቅርብ ሆኖ እየተጫወተ መሆኑን ምንመለከትበት ነው። ስለዚህ የብሩኖ ፈርናንዴዝ ዘንድሮ ሲዝን በተለየ ሁኔታ ለማይክል ካሪክ እንዲሁም ለማንቸስተር ዩናይትድ ደጋፊዎች አስደናቂ ብቃቱን ከሳምንት ሳምንት እንግዲህ ዩናይትድ በእንዲህ መልኩ ውጤታማ ሆኖ ቀጥሏል። እስቲ ሌሎች ጉዳዮች አንዳንድ ነጥቦች ላይ እንወያይ። በተለይ ወደ ለንደን ማንቸስተር ዩናይትድ ሲጓዝ ባለፉት ጨዋታዎች ለምሳሌ ኤሚሬትስ ሄዶ 3-2 አሸንፈዋል። በሜዳ 2 ተከታታይ ጨዋታ የለንደን ተጋጣሚዎችን ነው ፉላምንም ቶትናምን ማሸነፍ የቻለው። አሁን ደግሞ ዌስትሃምን ነው ከሜዳ ውጭ የሚገጥመው። ነገር ግን በፕሪሚየር ሊግ ካለው ቆይታ ካደረገው የጨዋታ ቁጥር ማቲያስ ኩኛ በፕሪሚየር ሊግ ካላስቆጠረባቸው ክለቦች መካከል አንደኛ ላይ የሚቀመጠው ማንቸስተር ሲቲ ነው 6 ጨዋታ ላይ ምንም ግብ ባለማስቆጠር። ሁለተኛ ደረጃ ላይ የሚቀመጠው ደግሞ ዌስትሃም ነው 5 ፊክስቸር አድርጎ ምንም ግብ አላስቆጠረም። ምንም አሲስት ዌስትሃም ላይ ማድረግ አልቻለም። ዛሬ ይህንንም ቁጥር ለመቀየር በተለይ ተጫዋች በቅርብ ሳምንት በካሪች ውስጥ ሌላ ሚና ተሰጥቶት በአስደናቂ ብቃት ከምንመለከታቸው ተጫዋቾች መካከል አንዱ የማቲያስ ኩኛ ነው። ዛሬ ይህንንም ደካማ ሪከርድ በለንደን ስቴዲዮም አዲስ ታሪክ ለመጻፍ ኩኛን በተለየ ኃላፊነት ወደ ለንደን የሚጓዝ ይሆናል። አንዳንድ ቁጥሮችን ስንመለከት በማንቸስተር ዩናይትድ ከተሻሻሉ ጉዳዮች በተለይ በዩናይትድ ያጫወት ሲስተም ላይ ትልቅ ለውጥ ካመጡ ተጫዋቾች መካከል እስቲ የተከላካዩን ስፍራ እንመልከት። ባለፈው ሳምንት እንዳነሳ ነው የሊሳንድሮ ማርቲኔዝ 109 የተሳኩ ፓሶችን በማድረግ ብቸኛ ተጫዋች ሆኖ ባለፈው ሳምንት በጨዋታም ከነበሩ የ25ኛ ሳምንት የሁሉም ተከላካዮች ሚና ላይ ከፍተኛ ፓስ በስኬት ያጠናቀቀ በ90 ደቂቃ 109 የተሳኩ ፓሶችን በማድረግ ብቸኛ ተጫዋች ነው። የሊሳንድሮ ማርቲኔዝ ደግሞ የበለጠ የዩናይትድ የማጥቃት ከራስ የመጫወቻ ክልል ሲወጡ በላይን ብሬኪንግ ፓስ ካሰሚሮንም ሜይኑንም ከማርኪንግ ነፃ የሚያደርግ በቀጥታ በሽግግር ወደ ፋይናል ሰርድ የሚጓዝ በመስመሮች መሃል የሚደረግ ሰንጣቂ ኳሶችን በማድረግ በኩል የሊሳንድሮ ማርቲኔዝ ልዩ ሚና ደግሞ በካሪች ውስጥ ከሳምንት ሳምንት የምንመለከተው ሌላኛው አስደናቂ የዩናይትድ የቡድን እንቅስቃሴ ነው። ነገር ግን ታስታውሱ እንደሆነ በፉላም ቤት ቆይታ ያለው አዳማ ትራውሬ ከሊሳንድሮ ማርቲኔዝ ጋር በአካል ብቃት ሜዳ ውስጥ ፋይት የማድረግ የመፎካከር አንዳንድ ቃላቶችን ሲሰናዘሩ ነበር። ዛሬ እንግዲህ አዳማ ትራውሬ እንደምታውቁት በኑኖ ስፒሪቶ ሳንቶስ በተለየ የሚወደድ በሁሉም ክለቦች ይዘው መዞር የሚፈልጉት ተጫዋች ነው። እንደምታስታውሱት በኑኖ ስፒሪቶ ሳንቶስ አስደናቂ ወልቭስ ውስጥ ከምናውቃቸው በፕሪሚየር ሊጉ ፈታኝ በጣም ፈጣን የአካል ብቃት የክንፍ ተጫዋች መካከል አንዱ አዳማ ትራውሬ ነው። ይህን ተጫዋች ወደ ኖቲንጋም ፎረስት እንዲያመጡለት ጥያቄ አቅርቦ ከማሪናኪስ ጋር የመጀመሪያ አለመግባባት የተፈጠረው ኑኖ ስፒሪቶ ሳንቶስ እና ማሪናኪስ መካከል የቡድኑን የፕሮጀክት እቅድ የማይመስል ተጫዋች እና እድሜው በዚህን ሰዓት እኛ ካቀድነው የዝውውር ፕላን ጋር የማይገናኝ ተጫዋች አናስፈርምም በሚል አለመግባባት ተፈጠረ። ይሄን ጉዳይ ኑኖ ወደ ሚዲያ ይዘው ወጡ።
የክለቡ ባለቤት በጭራሽ ኑኖ ስፒሪቶ ሳንቶስን ማቆየት አልፈለጉም። በፍጥነት ነበር ያሰናበቱት። በጣም በኑኖ ስፒሪቶ ሳንቶስ ከሚወደዱ ተጫዋቾች መካከል አንዱ አዳማ ትራውሬ ነው እና በፉላም ቤት እያለ ከሊሳንድሮ ማርቲኔስ ጋር የተፈጠረው እሰጥ አገባ የምናስታውስ ነው እና ዛሬ ማታ ከሚኖሩ የጋራ ኳሶች ላይ ከፍተኛ ትንቅንቅ መካከል አዳማ ትራውሬ ዛሬ በለንደን ስቴዲየም እንግዲህ ዌስትሃም ከሚጠቀማቸው የክንፍ ተጫዋቾች መካከል አንዱ ይሄ ነው። በፖዚሽን ደግሞ ከሉክ ሾው ጋር በጋራ በመሆን የግራውን የሜዳ ክፍል ሶሊድ ሆኖ በመከላከል ዩናይትድ በቅርብ ሳምንት ውስጥ አስደናቂ የመከላከል ስትራክቸርን እየተመለከትን ነው። ከነዚህ ጉዳዮች መካከል እንግዲህ የአዳማ ትራውሬና የሊሳንድሮ ማርቲኔዝ በአንድ ኳስ የመገናኘታቸው እድል ከፍተኛ ነው እና እስቲ ዛሬ ምሽት ይህንንም ጉዳይ የምንመለከት ይሆናል። ነገር ግን የሉክ ሾው 25 ለዩናይትድ በዘንድሮ ሲዝን ጨዋታ ማድረጉ ይሄ ተጫዋች ከሜዳ ውስጥ ከቆየበት ደቂቃ ይልቅ ያመለጠው ደቂቃ ይበልጣል ሲባል ከአመት አመት በጉዳት ምክንያት ረጅም ወራትን ከሜዳ ርቆ የሚያሳልፍ በትናንሽ ጉዳቶች ረጅም ሳምንት እያሳለፈ የዩናይትድ ቤት ቆይታው ተጫዋቹ በርካታ ጨዋታዎች አምልጠውታል ያለፉትን አመታት። ዘንድሮ ግን የሉክ ሾው አስደናቂ ብቃትና በአስተማማኝ ጤንነት ላይ መገኘት ለ25 ጨዋታ በዩናይትድ ቤት በፕሪሚየር ሊግ ዘንድሮ እያንዳንዱን ፊክስቸር አድርጓል። ይሄ ተጫዋች ከየትኛውም የዩናይትድ ተጫዋቾች በላይ 2183 ደቂቃዎችን በማድረግ ሉክ ሾው ለመጀመሪያ ጊዜ በዩናይትድ ቤት ቆይታው ይሄን ያክል ደቂቃ በ25ኛ ሳምንት የፕሪሚየር ሊግ ጨዋታ ሲያደርግ ከየትኛውም የዩናይትድ ተጫዋች በላይ በርካታ ደቂቃዎችን ሜዳ ውስጥ የቆየ ብቸኛ ተጫዋች። አሁን በዩናይትድ ቤት በቅርብ ሳምንት ከምንመለከታቸው ጉዳዮች መካከል አንዱ በብቃትም በአስተማማኝነትም ወደ ተፈጥሯዊ ፖዚሽኑ መመለሱን ተከትሎ እዛ ቦታ ላይ አሁን ለዩናይትድ ምርጥ ፉልባክ መሆኑን ሉክ ሾው መጀመሪያ ሲጠበቅበት የነበረውን ልዩ አስተዋጽኦ በልዩነት እያበረከተ ነው የሚገኘው ለማይክል ካሪክ ቡድን። በነገራችን ላይ በፕሪሚየር ሊግ ማንቸስተር ዩናይትድ እና ቼልሲ ከታላላቅ ክለቦች መካከል አሰልጣኝ የቀየሩ ናቸው። ሁለቱም ያመጧቸው ወጣት እንግሊዛውያን አሰልጣኝ ከ4-4 አሸንፈዋል። 2 ዓመት ባልሞላ ጊዜ ውስጥ በቻምፒየንሺፕ ሁለቱ አሰልጣኞች የሚያሰለጥኗቸው ቡድኖች እርስ በርስ ተገናኝተው ነበር፣ በተቃራኒ ሆነው ተገናኝተው ነበር እና 2 ዓመት ባልሞላ ጊዜ ውስጥ በፕሪሚየር ሊግ 2 ታላላቅ ክለቦችን እያሰለጠኑ በአስደናቂ የፕሪሚየር ሊግ አጀማመር በማድረግ በአጭር ዓመት ውስጥ የቻምፒየንሺፕ ቡድኖችን ይዘው እርስ በርስ የተገናኙ 2 አሰልጣኞች ዛሬ ላይ በሃል ሲቲ እና በሚድልስብሮ መካከል የተደረገ ፊክስቸር ነበር። 2 ዓመት ባልሞላ ጊዜ ውስጥ እነዚህ 2 አሰልጣኞች እንግዲህ በፕሪሚየር ሊጉ አስደናቂ ፎርም በመያዝ ከ4-4 ጨዋታዎችን በማሸነፍ ጨዋታዎችን የሚያሸንፉበት መንገድ አሳማኝና ቀጥተኛ መሆኑን ተከትሎ አጀማመራቸው እንግዲህ በውጤታማነት የተደረገ አስደናቂ የውድድር ዓመት በሁለቱ አሰልጣኞች ውስጥ እያሳለፉ ነው የሚገኙት። ያለፉትን 4 ጨዋታ ዩናይትድ በተጠናቀቀው ሲዝን በ38 ጨዋታ 42 ነጥብ ነበር። አሁን ገና ዩናይትድ 25ኛ ሳምንት ላይ 13 ቀሪ ጨዋታዎች እያሉት የዛሬ ምሽትን ጨዋታ ጨምሮ 44 ነጥብ ላይ መገኘት ችሎ እንግዲህ በ4ኛ ደረጃ ላይ መቀመጥ የቻለበትን በማይክል ካሪክ ውስጥ ውጤታማ የውድድር ዓመትን ለማሳለፍ በተለየ ሁኔታ አስደናቂ ጉዞውን በካሪክ ውስጥ እያሳለፈ ነው። እሺ ዛሬስ ለ5ኛ ድል እንግዲህ እንደምታውቁት የዛ የሶሻል ሚዲያ ኢንፍሉዌንሰር ጸጉሩን ዛሬ ማታ ዌስትሃምን ማንቸስተር ዩናይትድ የሚያሸንፍ ከሆነ ጸጉሩን ይቆረጣል ማለት ነው። ካልሆነ እንደገና ለሌላ 5 ተከታታይ ጨዋታ የሚጠብቅ ነው የሚሆነው። ስለዚህ ዛሬ ምሽት የዩናይትድ ድል ለቡድኑም ስኬት፣ ለዚህም የሶሻል ሚዲያ ኢንፍሉዌንሰር በስተመጨረሻም ህልሙም ተሳክቶ ጸጉሩ የሚቆረጥበት ምሽት ሊሆን ይችላል። ለማንኛውም የምሽቱን ጨዋታ በእንዲህ መልኩ ተመለከትን። የማንቸስተር ዩናይትድ በማይክል ካሪክ ውስጥ ግሩም የውጤት ጉዞ እያደረገ ነው የሚገኘው። ይህንን ጨዋታ በኦፕታ ማንቸስተር ዩናይትድ 47 በመቶ የማሸነፍ እድልን አግኝቷል።
ዌስትሃም ደግሞ 28.6 አግኝቷል። የተቀሩ ፐርሰንቶች የአቻ ውጤት ይሆናሉ የሚሉ ግምቶች ናቸው። በአጠቃላይ ግን ማንቸስተር ዩናይትድ ዛሬ ወደ ለንደን ስቴዲየም ሲጓዝ በልዩነት ለሌላ 3 ነጥብ ለሌላ አስደናቂ ውጤታማ ጉዞ ለማድረግ የሚያስችል ወሳኝ ነጥብን ለማግኘት ነው። ማንቸስተር ዩናይትድ በቀጣይ ሳምንት የኤፍኤ ካፕ ጨዋታ ስለሌለው በቀጣይ በ15 ነው ሰኞ ከኤቨርተን ጋር በሚያደርገው ጨዋታ በፕሪሚየር ሊግ ፊክስቸር የሚመለሰው ከዛሬ ጨዋታ በኋላ። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቼልሲና ሊድስ ጨዋታ መካከል በሮሲኒየር እና የፓልመር አስደናቂ ያለፈው ሳምንት የዛሬ ምሽትን ፈተና በተመለከተ በእንዲህ መልኩ ለ32 ደቂቃ ቆይታ የምናደርግበትን ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እስከምንመለስ ድረስ ሰላም ቆዩ።